እጅግ የሚያስደነግጥ አዲስ መረጃ ደረሰን። አብርሃም ያለበት ነገር ባሰበት። ጭራሽ ወዳልጠበቁት አቅጣጫ መሄድ ጀመረ። ሩታ ራሷ ባመጣችው ጣጣ በራሷ እጅ አብርሃምን አጣችው። ኤፍሬምና ሩታ ሊከሰሱ ይገባቸዋል ተባለ። አዲስ መረጃ ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? ሁል ጊዜም ከትክክለኛው ከመልካም ትክክል ሰራ ብላችሁ ከምታስቡት ሰው ጎን የምትቆሙ እውነቱን እውነት የምትሉ ውድ ቤተሰቦቼ እንደምን አላችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። እስካሁን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ካላረጋችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑ። ቻናሌን እርዱኝ፣ እኔንም ደግፉኝ፣ አበረታቱኝ። አዲስ መረጃ ነው ይዤ የመጣሁት። ወደ መረጃው አልፋለሁ። እንግዲህ አሁን ላይ ጭራሽ ነገሩ የአብርሽ ጉዳይ ከግጡ ወደ ማጡ የሆነ ጭራሽ እየባሰበት እየተወሳሰበ አብርሽ ወዳላሰበው ወዳልፈለገው ጭራሽ ደግሞ መጥፎ ወደ ሆነ ሁኔታ እየሄደ መሆኑ እጅግ ያሳዝናል። ሩታና ኤፍሬም በገዛ እጃቸው ባሴሩት ሴራ ሁለቱ አንድ ላይ ሆነው አብርሃምን ለማግኘት አብርሃምን ወደ ቤቱ ለመመለስ ባደረጉት ነገር ይህ ነገር እነሱ ባላሰቡት መንገድ፣ ምክንያቱም አንዴ ያደረጉት ነገር አድጎ ብሶ ጭራሽ አብርሃምን ወደ አልሆነ መንገድ ራሱን እስከ ማጣት ድረስ እንዳደረሰው እውነትም ደግሞ ትክክለኛ ሕክምና የሚያስፈልገው ሁኔታ ላይ አብርሃም እንደገባ መረጃ ደረሰን። በተለይ ደግሞ ሩታ አሁን ላይ ያደረገችው ነገር እጅግ በጣም ስህተት፣ ኤፍሬምም ሁለቱ አንድ ላይ ሆነው ያደረጉት ነገር አብርሃምን ለማግኘት ቤቷ ለማስገባት አብርሃምን አንድ ላይ ከልጇ ጋር አብረው እንዲኖሩ በሚል በእንደዚህ የተጀመረ እነሱም እዚህ ደርሳል ያላሉት ትልቅ ስህተት ሰርተው አሁን ላይ አብርሃም ጭራሽ ራሱን እስከ መሳት፣ በዚህ አይነት ከቀጠለ ሩታንም ነገ አንቺ ማነሽ የሚልበት ደረጃ እስከ መድረስ ድረስ አሁን አብርሃም ደህና እንዳልሆነ መረጃ ደረሰን። ሩታ በራሷ እጅ እንግዲህ በገዛ እጇ የራሷን እጅ እንደ መብላት ነው። በገዛ እጇ ትልቅ ስህተት ሰርታለች። አገኘዋለሁ ብላ አብርሃምን ጭራሽ አጥተዋለች። ምናልባትም ደግሞ ልትመልሰው ወደማትችለው ሁኔታ አብርሃም እያመራ ያለበት ሰዓት ነው። አሁን ቤተሰቦቹ፣ እህቱ፣ አባቱ፣ ሁሉም ሰው ተረባርቦ ከሷ ቤት አብርሃም እንግዲህ በትላንትናው ዕለት የደረሰን መረጃ ብዙም እንዲሁም ደግሞ የብዜ ታላቅ ወንድም ይህን ነገር የሆነ ነገር እንደሆነ አብርሃም ላይ የሆነ ነገር እንደደረሰበት አውቀው አብርሃምን ከዛ ቤት ለማስወጣት እንሂድ ወደ ቤታችን፣ አንተ አሁን ደህና አይደለህም እያሉት ሞክረው እንደነበረ፣ ሆኖም ግን አብርሃም እንግዲህ ዛሬ በደረሰን መረጃ ከቤትም እንዳልወጣ፣ ምንም ቢሆን ደግሞ እኔ አሁን ደህና ነኝ ከልጄ ጋርና ከሚስቴ ጋር በሰላም እየኖርኩ ነው። የማያስፈልጉ ሰዎች ህይወታችን ውስጥ ነበሩ፣ የማያስፈልጉ ሰዎች ከህይወታችን ወጥተዋል። ስለዚህ አሁን ላይ እኔ ያለሁት ከልጄና ከሚስቴ ጋር ነኝ፣ ደስተኛ ነኝና አልፈልጋችሁም፣ እናንተም ቢሆኑ ደስታዬን አትበጥብጡብኝ ብሎ እህቱንም ታላቅ እህቱንም ወንድሙንም እንደመለሳቸው ሰምተን ነበር። አሁን እንግዲህ ዛሬ ደግሞ የደረሰ መረጃ ምንድነው? አብርሃም ጭራሽ እየባሰበት እንደሆነ ነው ያለው ነገር እየባሰ። አሁን ላይ እህቱም ሆነች ወንድሙም ቢሆን አብርሃምን በግድ ነው ከዛ ቤት ማስወጣት ያለባቸው እንጂ እንደዚህ በጸባይም ሆነ አባብሎም አታሎም የማይሆን ከሆነ፣ ምክንያቱም እሱ እንግዲህ ልክ እንደ የሆነ መረጃ እንደገባበት አንድ ኮምፒውተር ወይም ደግሞ አንድ የሆነ ባዕድ ነገር ነው ያንን ነገር ደጋግሞ እያለ ያለው፣ ደጋግሞ አንድ ነገር እየተናገረ ያለው ማለት ነው እንጂ እንደዚህ አይነት ሰው እንዳልሆነ ሩታም ታውቃለች። ከዚህ በፊት አጠገቡ ያለው ኤፍሬምም ያውቀዋል። እና ይሄ ነገር ደግሞ ዛሬ ላይ አንድ ነገር ሲብስ፣ እንደዚህ አይነት ነገሮች ደግሞ ሲጀመሩ ዛሬ ላይ የምትፈልገውን ሰው የምትፈልገውን ማንነት ያገኘች የምትወደውን ሰው አጠገቧ ያደረገች ይመስላት ይሆናል። ሆኖም ግን ይህ ነገር እየባሰ ሲመጣ
እሷም ከነጭራሹ ታጧለች። ይህንን ምልክቶች ደግሞ እየታዩበት እንደሆነ አብርሃምን ከቅርብ መረጃ ደርሶናል። ጭራሽ ታጧለች። ጭራሽ አይምሮውን አጥቶ ሌላ ሰው እንግዲህ ሰውም እንዴት ነው የሚባለው? ምን ተብሎ ነው የሚናገረው? ሌላ ማንነት እንዲይዝ ወይም ደግሞ ጭራሽ ራሱን እንዲያጣ ጸበልተኛ እንዲሆን ወይም ደግሞ ሌላ እንዲያብድ ከነጭራሹ ካልተፈለገ በስተቀር ሩታም ብትሆን አሁን ላይ እያደረገችው ያለችውን ነገር በስርዓት ቆም ብላ ማሰብ አለባት። ነገ አንቺ ማነሽ ይመጣል። ዛሬ ሄርሜላ ናት የተረሳችው፣ ነገ ደግሞ እሷን መረሳቷ አይቀርም። በዚህ አይነት ሁኔታ የምትቀጥል ከሆነ የመረሳቷ አይቀርም። ይሄንን ነው እንግዲህ ዛሬ መረጃችን ያለን የነገረንም ይሄንን ነው። ምክንያቱም አብርሃም አሁን ላይ ጭራሽ የበፊቱ ማንነቱ የለም፣ ጠፍቷል፣ ጭራሽ ጠፍቷል። በቃ ድንዝዝ ፍዝዝ ብሎ የተቀመጠ ሰው ነው የሆነው። ይህንን ነው ወይ ሩታስ የምትፈልገው? ስንት ጊዜ ከሄርሜላ ጋር የተጣላችለት አብርሃም ይሄ ነው ወይ? እንዲሆኑ ቤት ውስጥ የሚቀመጠውን አብርሃም ማንንም ምንም የማይሰማ የማይናገር የማይጋገረውን አብርሃም ነው ወይ የፈለገችው? ሩታስ ቢሆን ይህን በዚህ ማንነቱ ነው ወይ የምታውቀው የወደደችው? ይሄ ራሱ ሌላ ጥያቄ ነው። አብርሃም አሁን እየባሰበት ነው ከተባለ ቤተሰቦቹ ሳይቀሩ ይህንን ነገር በቃ ተፋልመው ነው ከዛ ቤት ማስወጣት ያለባቸው። ጸበልም ቢሆን ሆስፒታልም ቢሆን የሆነም ቦታም ቢሆን መውሰድ ያለባቸው አብርሃምን በቃ በግዴታ ነው። በውዴታ የሚሆን ነገር ካልሆነ ወይም ምክንያቱም እሱ በእሺ ብሎ ሊወጣ አይችልም። እንግዲህ እንዳየነው ከሆነ እሺ ብሎ የሚወጣ ሰው አይደለም ከዛሬ በኋላ ካሁን በኋላ ምናልባትም እስኪሻለው ድረስ። ስለዚህ ሳይረፍት በፊት ወይም ደግሞ እውነትም ወንድማቸውን የእውነት ሳያጡት በፊት ሄደው ወንድማቸውን ማዳን አለባቸው። አባቱም ቢሆን ታላቅ ወንድሙም ቢሆን እህቱም ብትሆን። ምክንያቱም ኤፍሬም አሁን እያደረገ ያለው ነገር ልክ ስላልሆነ ሩታም ቢሆን እያደረገችው ያለችው ነገር ትልቅ ስህተት ስለሆነ ይህንን ስህተት መቆየት የለበትም። ይህ ነገር ነገ ሌላ ችግር ያመጣል፣ ሌላ ነገር ያመጣል። የማይመልሱት የማይሽሩት ነገር ስለሚያመጣ አብርሃምን ከዛ ቤት ማውጣት አለባቸው እያሉ በጣም እንግዲህ የደረሰን መረጆች ከውስጥ መስመር አስተያየታቸውንም የሚሰጡን ይህን ያሉት። ያው እኔም እንግዲህ ጠቅለል አድርጌ ይዤላችሁ መጣሁኝ ሀሳብና አስተያየታቸውን። እኛም እንግዲህ ያው አሁን አብርሽ ያለበት ነገር ልክ ስላልሆነ ጥሩ ስላልሆነ ያው ቤተሰቦቹ ቢገቡበት ቢረዱት ቢያግዙት ባይነን። ውድ ቤተሰቦቼ እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑ። ቻናሌን እርዱኝ፣ ደግፉኝ፣ እኔንም አበረታቱኝ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩ።